የአሜሪካው ፕሬዝዳንት የዴንማርክ ግዛት አካል የሆነችውን ግሪንላንድን ወደ ራሳቸው ለማጠቃለል ያላቸውን ከፍተኛ ፍላጎት እያንጸባረቁ መሆናቸውን ተከትሎ የዴንማርክ የግሪንላንድና የአሜሪካ ከፍተኛ ባለስልጣናት በዋሽንግተን ውይይት አድርገዋል። ከዚህ ጋር ተያይዞ በርካታ መረጃዎች እየወጡ ባለበት በዚህ ወቅት የአውሮፓ ሀገራት ከዴንማርክ ጋር በመተባበር የአሜሪካው ፕሬዝዳንት ዶናልድ ትራምፕ አይናቸውን የጣሉባትን ግሪንላንድን የሚጠብቁ ወታደሮችን በዛሬው ዕለት ወደ ኑክ መላካቸው ተሰምቷል። በሌላ በኩል ደግሞ በዋይት ሃውስ የተካሄደው የአሜሪካ የዴንማርክና የግሪንላንድ ከፍተኛ ባለስልጣናት ስብሰባ በዴንማርክና በአሜሪካ መካከል ያለውን ጥልቅ ዲፕሎማሲያዊ ልዩነት ይፋ ማድረጉ ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግሪንላንድን ለመግዛት ወይም ለመቆጣጠር ያላቸውን ፍላጎት በድጋሜ ማረጋገጣቸውን ተከትሎ አርክቲክ የቀዝቃዛው ጦርነት አይነት የፉክክር መድረክ እየሆነች መጥታለች። እናም በዕለቱ የትንታኔ ዝግጅታችን በዋይት ሃውስ የተደረጉ ውይይቶችን፣ የዴንማርክን ጠንካራ አቋም፣ የአውሮፓ አጋሮችን ወታደራዊ ምላሽ እንዲሁም ታሪካዊ ዳራዎችንና የዚህ ቀውስ በዓለም አቀፍ ፖለቲካ ላይ ያለውን አንድምታ እንመለከታለን። ከዓለም አቀፍ የትንታኔ ዘገባው ጋር ታሪኩ ጋሹ ነኝ። በትላንትናው ዕለት በዋይት ሃውስ የተካሄደው ስብሰባ የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ እንዲሁም የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ከዴንማርክ የውጭ ጉዳይ ሚኒስትር ላርስ ሎክ ራስሙሴንና ከግሪንላንድ የውጭ ጉዳይ ሚኒስትር ቪቪያን ሞትስፌልድ ጋር የተገናኙበት ነበር። ውይይቱ ግልጽና ውጤታማ እንደነበር ቢገለጽም በመሰረታዊ ጉዳዮች ላይ ግን ስምምነት ላይ አልተደረሰም። ፕሬዝዳንት ትራምፕ ግሪንላንድን መቆጣጠር ለአሜሪካ ብሔራዊ ደህንነት ወሳኝ መሆኑን አጥብቀው ተከራክረዋል። ዴንማርክና ግሪንላንድ ግን ይህንን ፍላጎት በፍጹም ተቀባይነት የሌለው በማለት ውድቅ አድርገውታል። ከዚህ ጋር በተያያዘም ከስብሰባው የወጣው ዋነኛው ውሳኔ በሦስቱ ወገኖች መካከል ከፍተኛ የሥራ ቡድን ወይም ወርኪንግ ግሩፕ እንዲቋቋም የተደረገው ስምምነት ነው። ይህ ቡድን በሚቀጥሉት ሳምንታት በመገናኘት በግሪንላንድ የወደፊት ዕጣ ፈንታ ላይ ድርድር እንዲያደርግም ታቅዷል። ዴንማርክ አሜሪካ ተጨማሪ ወታደራዊ ሰፈሮችን በደሴቲቱ ላይ እንድትገነባ ፈቃደኛ መሆኗን ብትገልጽም የደሴቲቱን ሉዓላዊነት አሳልፎ የመስጠት ጉዳይ ግን ቀይ መስመር መሆኑን ደጋግማ አስምራበታለች። በትላንትናው ዕለትም ይህንኑ አረጋግጣለች ተብሏል። በሌላ በኩል ደግሞ ትራምፕ ዴንማርክ ደሴቲቱን ከሩሲያና ከቻይና ወረራ የመከላከል አቅም እንደሌላት በመጥቀስ አሜሪካ የግሪንላንድ ባለቤት መሆን አለባት የሚለውን አቋም ይዘው ቀጥለዋል። እናም ከዚህ ጋር በተያያዘ የሚነሳው ሌላኛውና መሰረታዊው ነጥብ የዴንማርክ አቋምና የአውሮፓ አጋሮች ምላሽ ምን ሊሆን ይችላል የሚለው ነው። ዴንማርክ የግሪንላንድ የውጭ ጉዳይና የመከላከያ ፖሊሲ የበላይ ኃላፊ እንደመሆኗ የአሜሪካን የግዢ ጥያቄ እንደ ሉዓላዊነት ጥሰት ትመለከተዋለች። በዚህም ሚኒስትሩ ራስሙሴን እንደገለጹት ትራምፕ ስለ ሩሲያና ቻይና የጦር መርከቦች በአካባቢው መታየት የሚናገሩት ንግግር ሐሰት ቢሆንም በአርክቲክ አካባቢ ያለውን የደህንነት ስጋት ግን እንጋራለን ብለዋል። ዴንማርክ አሜሪካን ለማረጋጋት የግሪንላንድን የመከላከያ በጀት በቢሊዮን በሚቆጠር ዶላር ጭማሪ ለማድረግም ቃል ገብታለች። ይህ የአሜሪካ ግፊት የአውሮፓን አጋሮች ክፉኛም እያስቆጣ መሆኑ እየተገለጸ ይገኛል። የኔቶ አባል ሀገራት አሜሪካ የዴንማርክን ግዛት ለመያዝ ማሰቧ የጥቅል መከላከያ ስምምነት ወይም በተለይም ደግሞ በኔቶ መተዳደሪያ ደንብ አንቀጽ 5 ጥያቄ ውስጥ እንደሚከት ይከራከራሉ። የፖላንዱ ጠቅላይ ሚኒስትር ዶናልድ ቱስክ በበኩላቸው አንድ የኔቶ አባል ሀገር ሌላውን አባል ሀገር ለመውረር ማሰቡ የዓለም መጨረሻ ምልክት ነው ሲሉ ስጋታቸውን እየገለጹ ይገኛሉ። እንደ ፈረንሳይ፣ ጀርመን፣ ስዊድንና ኖርዌይ ያሉ ሀገራት ደግሞ ለዴንማርክ ያላቸውን አጋርነት ለማሳየት ኦፕሬሽን አርክቲክ ኢንዱራንስ የተባለ የጋራ ወታደራዊ
ወታደራዊ እንቅስቃሴ ጀምረዋል። ከዚህ ጋር በተያያዘ ሌላው የሚነሳው ጉዳይ ደግሞ የኔቶና የአውሮፓ ኃይሎች ስምሪት አስፈላጊ ነውን የሚለው ይገኝበታል። የአውሮፓ ኃይሎች ወደ ግሪንላንድ መላክ ከወታደራዊ ፋይዳው ይልቅ ፖለቲካዊ መልእክቱ የጎላ መሆኑ ይነሳል። ከዚህ ጋር በተያያዘም ኦፕሬሽን ኮንቪንስ ትራምፕ ወይም ትራምፕን የማሳመን ዘመቻ ተብሎ በምጸት ስም የሚጠራው ይህ እንቅስቃሴ አውሮፓ አርክቲክን የመጠበቅ አቅም እንዳላት ለአሜሪካ ለማሳየት የታለመ ነው። በዚህም ፈረንሳይ ወታደራዊ ቡድኗን ወደ ግሪንላንድ መዲና ኑክ የላከች ሲሆን ጀርመንና እንግሊዝም የክትትል ቡድኖችን በዛሬው ዕለት ልከዋል ተብሏል። ይህ ስምሪትም ሶስት ዋና ዋና ዓላማዎች እንዳሉት እየተገለጸ ይገኛል። አንደኛውና ዋነኛው ደግሞ ለአሜሪካ እንቅስቃሴ ምላሽ መስጠት ሲሆን አውሮፓውያን አሜሪካ ብቻ ናት ግሪንላንድን የምትጠብቀው የሚለውን የትራምፕ የመከራከሪያ ነጥብ ለማፍረስ ይፈልጋሉ። በዚህም ወታደሮቻቸውን መላክ ይጠበቅባቸዋልና ይህንንም በዛሬው ዕለት ጀምረውታል። ሁለተኛውና ሌላኛው ዓላማ ደግሞ የሩሲያና ቻይና ተጽዕኖን መግታት ነው። በአካባቢው እያደገ የመጣውን የሩሲያና የቻይና እንቅስቃሴ በጋራ ለመቆጣጠር አውሮፓውያን የተባበረ ክንዳቸውን በግሪንላንድ ማሳየት ይጠበቅባቸዋል። ለዚህም ይህንን አይነቱን እንቅስቃሴ ጀምረዋል። ሶስተኛውና የመጨረሻው ዓላማ ደግሞ የግሪንላንድን ደህንነት ማረጋገጥ ሲሆን ደሴቲቱ በአሜሪካ የብቻ ተጽዕኖ ስር እንዳትወድቅ የአውሮፓን በአካባቢው የመገኘት ወይም ኑባሬ ማጠናከር ያስፈልጋል። በሌላ በኩል ደግሞ የአውሮፓና የአሜሪካ ጉዳይ ከታሪካዊ ግንኙነቶች የሚነሳና የሚቃይ ተደርጎ ይወሰዳል። በዚህም የአሜሪካና የግሪንላንድ ግንኙነት ከአንድ ክፍለ ዘመን በላይ ያስቆጠረ መሆኑ ይነሳል። ላብነትም መጀመሪያ ላይ አሜሪካዊው አሳሽ ሮበርት ፔሪ የግሪንላንድን የተፈጥሮ ሀብትና የሜቴዎራይት ድንጋዮችን ወደ አሜሪካ መውሰዱ ከታሪክ አውድ ይጠቀሳል። በሁለተኛው የዓለም ጦርነት ወቅት ደግሞ ዴንማርክ በናዚ ጀርመን ቁጥጥር ስር በነበረችበት ጊዜ አሜሪካ ግሪንላንድን ለጦር አውሮፕላኖች ማደሻና ለከባድ ማዕድናት ማውጫነት ተጠቅማባታለች። በቀዝቃዛው ጦርነት ወቅት በተለይም ደግሞ በ1950ዎቹ አሜሪካ በግሪንላንድ ላይ ቱሌ ወይም ደግሞ በአሁንኛ አጠራሩ ፒቱፊክ የተባለ ግዙፍ የጦር ሰፈር ገነባች። በወቅቱ ፕሮጀክት አይስዎርም በተባለ ሚስጥራዊ ፕሮጀክት ከበረዶ ስር በመቶዎች የሚቆጠሩ የኒውክሌር ሚሳይሎችን ለማሰማራት ሞክራ ነበር። ይሁን እንጂ ተንቀሳቃሽ የሆነው በረዶ ግንባታውን ስላፈራረሰው ፕሮጀክቱ ሳይሳካ ቀርቷል። ይህ ታሪክ የሚያሳየው አሜሪካ ግሪንላንድን ለረዥም ጊዜ እንደ ስትራቴጂካዊ መሬት ብቻ ስትመለከት መቆየቷን እንዲሁም የአካባቢውን ነዋሪዎች መብት ችላ ስትል መኖሯን ነው። እንዲያም ሆኖ የትራምፕ የአሁኑ የግሪንላንድ ትገባኛለሽ ጥያቄ ግን ለአሜሪካና ለቻይና ልዩ ትርጉም የሚሰጥ መሆኑም ይነሳል። ግሪንላንድ ለአሜሪካ አዲሱ የሚሳኤል መከላከያ ስርዓት ወይም ጎልደን ዶም ወሳኝ ስፍራ መሆኗ ይነገራል። ከሰሜን አሜሪካና ከአርክቲክ መካከለኛ ስፍራ ላይ የምትገኝ ደሴት መሆኗ የሚሳኤል ጥቃቶችን አስቀድሞ ለመለየትና ለመቆጣጠር ምቹ ያደርጋታል። ትራምፕ ግሪንላንድን እንደ ሪል ስቴት በማየት ለአሜሪካ መገዛት አለባት ብለው የሚያምኑትም ለዚህ ስትራቴጂካዊ ጠቀሜታ ነው። በሌላ በኩል ደግሞ ቻይና በአርክቲክ አካባቢ የፖላር የሐር መንገድ ወይም ፖላር ሲልክ ሮድ የመገንባት ፍላጎት አላት። ቻይና በግሪንላንድ የማዕድን ቁፋሮ የመሰረተ ልማት ግንባታ ላይ መዋለ ንዋይ ፈሰስ ለማድረግ ጥረት ስታደርግ ቆይታለች። አሜሪካ ይህንን የቻይና እንቅስቃሴ እንደ ስጋት ስለምትመለከተው ግሪንላንድን በቁጥጥሯ ስር በማድረግ የቻይናንና የሩሲያን መስፋፋት ለመግታት ትፈልጋለች። ይሁን እንጂ የዴንማርክና የአውሮፓ አጋሮች በቅርቡ ያደረጉት ኢንቨስትመንት የቻይና ኩባንያዎች በግሪንላንድ ላይ ያላቸውን ተጽዕኖ መቀነስ ችሏል። እናም ቀጣዩ የግሪንላንድ የወደፊት ዕጣ ፋንታ ምን ሊሆን ይችላል የሚለው ጉዳይ አሁንም በጥያቄ ምልክት ውስጥ ይገኛል። የግሪንላንድ የወደፊት ዕጣ ፋንታ በሶስት መሰረታዊ ጉዳዮች ላይ የተንጠለጠለ መሆኑን ማንሳት ይቻላል። ይህም የአየር ንብረት ለውጥ፣ የሀብት ሽሚያና የሉዓላዊነት ጥያቄ ተደርጎ ሊወሰድ ይችላል። የአየር ንብረት መሞቅ የበረዶውን መቅለጥ ሲያፋጥነው ቀደም ሲል ተቀብረው የነበሩ የአሜሪካ የኒውክሌር እና የኬሚካል ቆሻሻዎች ዳግም ወደ ላይ እየወጡ መሆናቸው ከፍተኛ ስጋትን እየፈጠረ ይገኛል። እናም ከዚህ ጋር
ተያይዞ የሚነሳው ሌላኛው ጉዳይ ይህንን ቆሻሻ ማን ያጽዳው የሚለው ይሆናል። ከዚህ ጋር በተያያዘ በተሰበሰበ የህዝብ አስተያየት ደረጃ አብዛኛው የግሪንላንድ ነዋሪ ወይም ደግሞ 85 በመቶ የአሜሪካ አካል መሆንን ይቃወማል። ነዋሪዎቹ ከዴንማርክ ጋር ያላቸውን ራስን በራስ የማስተዳደር ግንኙነት እየመረጡ መሆናቸውም በሰፊው እየተዘገበ ነው። ወደፊትም ግሪንላንድ የአሜሪካና የሩሲያ ወይም የቻይና ሽኩቻ ማዕከል ሆና ልትቀጥል ትችላለች። ይሁን እንጂ የዴንማርክ መንግስት አሁን የጀመረው ወታደራዊ ግንባታና ከአውሮፓ አጋሮች ጋር ያለው ትብብር ደሴቲቱ በአሜሪካ ሙሉ በሙሉ እንዳትወረር መከላከያ ሊሆን ይችላል። እናም ጉዳዩ ሲጠቃለል የዋይት ሃውስ ውይይት በዴንማርክና በአሜሪካ መካከል ያለውን የዲፕሎማሲያዊ ግንኙነት ውጥረት ውስጥ ከቶታል። አሜሪካ ግሪንላንድን ለብሔራዊ ደህንነቷና ለሚሳኤል መከላከያ ስርዓቷ የግድ አስፈላጊ እንደሆነች ብታምንም ዴንማርክና የአውሮፓ አጋሮች ግን ግዛቲቱ የሽያጭ ዕቃ ለመሆኗን በተግባር እያሳዩ ነው። የአውሮፓ ኃይሎች ወደ ግሪንላንድ መላካቸው ደግሞ አሜሪካን ለማረጋጋት የታለመ ቢሆንም የትራምፕ አስተዳደር አቋሙን ካላላላ ግጭቱ ወደ ከፋ ደረጃ ሊያመራ ይችላል። የግሪንላንድ የወደፊት ዕጣ ፈንታ በአሁኑ ወቅት በሀያላን አገራት የጥቅም ሽሚያና በደሴቲቱ ነዋሪዎች የራስን ዕድል በራስ የመወሰን መብት መካከል ባለ ትንቅንቅ ውስጥ ይገኛል። ደሴቲቱ ከሀብቷ ይልቅ ለሰው ልጅ ያላት ትልቁ ዋጋ የአየር ንብረትን የሚቆጣጠረው የበረዶ ክምችቷ በመሆኑ ጥበቃው ከጦርነት ይልቅ ቅድሚያ ሊሰጠው የሚገባ ጉዳይ ነው። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሲኤንኤን እንዲሁም ሮይተርስን በዋቢነት ተጠቅመናል።